Hello. Galtambe Travels and Adventure ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ አጭር መልእክት ማለትም ስለ የሆስፒታል በር ሰርቲፊኬት እና ስለ ትክክለኛው ሰርቲፋይድ የሆነ ወይም ስቴቱ ኢሹ የሚያደርገው ትክክለኛ የበር ሰርቲፊኬት የሁለቱ ልዩነት ምንድናቸው የሚለውን አጭር የቪዲዮ መልእክት ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ይሄንን ቪዲዮ ለማምጣት የፈለኩበት ዋና ምክንያት ብዙን ጊዜ ስራ ላይ አንዳንድ ሰዎች ከሆስፒታል የሚሰጣቸውን የህፃኑን የሆስፒታል በር ሰርቲፊኬት ወይም የምስክር ወረቀትን ፓስፖርት ለልጆች ለማውጣት ያንን እንደ ኦሪጂናል ዶክመንት አምጥተው ለፓስፖርት አፕላይ ለማድረግ ሲመጡ ስለተመለከትኩ ነው። ያ ትክክለኛ ዶክመንት አይደለም። ሆስፒታል ውስጥ በሚሰጥ የልደት ምስክር ወረቀት ምንም አይነት የፓስፖርት ፕሮሰስ ለልጆቻችሁ ማድረግ አትችሉም። እነዚህን የሆስፒታል በር ሰርቲፊኬት እና የሰርቲፋይድ የሆነ ወይም ስቴቱ ልጁ የተወለደበት ስቴት የሚሰጣውን የሰርቲፋይድ የሆነውን የበር ሰርቲፊኬት ልዩነቱን ጥቂት ልንገራችሁ። ውድ ቤተሰቦቼ ከዛ በፊት ያው እንደተለመደው ለዚህ ቪዲዮ አዲስ የሆናችሁ እንዲሁም ቤተሰቦች ካላችሁ ይህን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። ኦኬ አሁን ስለ ሆስፒታሉ የሚሰጠው የበር ሰርቲፊኬት እና ስቴቱ የሚሰጠው ሰርቲፋይድ የሆነው በር ሰርቲፊኬት ልዩነታቸው ምንድን ነው የሚለውን ጥቂት መረጃዎችን እንሰጣቸዋለሁ። መጀመሪያ ላይ ሰርቲፊኬት ኦፍ ላይፍ ወይም ሆስፒታሉ ውስጥ ልጁ ሲወለድ የሚሰጠው የበር ሰርቲፊኬት ማለት ምን ማለት ነው የሚለውን ጥቂት ልንገራችሁ። ሆስፒታል በር ሰርቲፊኬት ማለት አንድ ህፃን ሲወለድ በህይወት ወይም በነፍስ መወለድ አለመወለዱን፣ አካሉ ሙሉ መሆን አለመሆኑን፣ ልጁ ሲወለድ የልጁ እናት አባት በተለይ ደግሞ አባቱ ወይም ሁለቱ ፓረንት ልጁ በሚወለድበት ሰዓት ላይ ተገኝተው ስማቸውን በትክክል የልጁ መዝገብ ላይ ማስፈር አለማስፈራቸውን፣ ልጁ በሙሉ ጤንነት መወለዱን፣ ልጁ ስንት ሰዓት እንደተወለደ፣ አካሉ ሙሉ መሆን አለመሆኑን፣ በህይወት መወለድ አለመወለዱን እነዚህን ነገሮች አጠር ባለ ሁኔታ ሪከርድ አድርጎ የመያዝ ወይም ሆስፒታሉ ለራሱ ማስረጃ ስል የሚይዘው የምስክር ወረቀት ወይም የሆስፒታል በርዝ ሰርቲፊኬት ማለት ነው ባጭሩ። እንግዲህ ከዚህ መረጃ ተነስቶ ነው ሆስፒታሉ የዚህ ልጅ መረጃ በዚህ ሁኔታ ከሰበሰበ በኋላ ቀጥታ ወደ ስቴቱ ይልካል ማለት ነው። ስቴቱ ከዚህ መረጃ ተነስቶ ነው ኦኬ ይሄ ልጅ እዚህ ተወልዷል፣ ሲወለድ እንደዚህ እዛ ሆስፒታሉ ከሰጠው መረጃ ተነስቶ ለዚህ ልጅ ትክክለኛ የሆነው ሰርቲፋይድ ትክክለኛ የሆነውን የስቴቱን በር ሰርቲፊኬት ወይም የልደት ምስክር ወረቀቱን ይሰጣል ማለት ነው። ይህ ባልሆነበት ሁኔታ ስቴቱ ለዚህ ልጅ ወይም ልጁ የት እንደተወለደ አያውቅም፣ ልጁ በምን አይነት ሁኔታ እንደተወለደ አያውቅም፣ ልጁ መቼ እንደተወለደ አያውቅም፣ የልጁ ቤተሰቦች ማን እንደሆኑ አያውቅም። ይህንን ካላወቀ ለልጁ ትክክለኛ የሆነውን ወይም ሰርቲፋይድ የሆነውን የበር ሰርቲፊኬት መስጠት አይችልም ማለት ነው። ስለዚህ የሆስፒታል በር ሰርቲፊኬቱ ቀድሞ ለስቴቱ ከደረሰ በኋላ ስቴቱ ትክክለኛውን ወይም ኦሪጂናል የሆነውን ሰርቲፋይድ የሆነውን የበር ሰርቲፊኬት ይሰጣል ማለት ነው። ላይቭ በርዝ ወይም ሆስፒታል በር ሰርቲፊኬት ማለት ህጋዊ ዶክመንት አይደለም፣ ነገር ግን ለስቴት ዲፓርትመንቱ መረጃ በመስጠት ብቻ የሚያገለግል የልደት ምስክር ወይም በር ሰርቲፊኬት አይነት ወይም ዶክመንት ነው። ይህ ለፓስፖርት አገልግሎት፣ ለድራይቨር ላይሰንስ አገልግሎት፣ ለተለያዩ በአይዲ ለሚገኙ ጥቅሞች አያገለግልም ማለት ነው። ምክንያቱም ይሄ ኦንሊ የሆስፒታሉ ሪከርድ ብቻ ነው። ስለዚህ በአጭሩ ሆስፒታል የሚሰጠው በር ሰርቲፊኬት የሚይዘው ፕሩፍ ኦፍ ሜዲካል ሪከርድ የእናትና የአባቱ ልጁ በጤንነት መወለድ አለመወለዱን ቅድም እንደነገርኳችሁ እነዚህን ዶክመንቱ ብቻ ነው የያዘው። cannot be used as official purpose አያገለግልም ማለት ነው። ኦፊሻል ፐርፐዝ in a sense like ይሄ ልጅ ወደፊት ድራይቨር ላይሰንስ ማውጣት ቢፈልግ፣ ፓስፖርት ማውጣት ቢፈልግ በዚህ በሆስፒታል ሪከርድ ላይ ወይም በሆስፒታል ምስክር ወረቀት እነዚህን ህጋዊ የሆነ ዶክመንቶችን መያዝ ወይም ማውጣት አይችልም ማለት ነው።
እናቶች ወይም ቤተሰቦች ምንድን ማድረግ ያለባቸው ልጆቻቸው ከተወለዱ በኋላ ጥቂት ወራትን ወይም ሳምንታትን ጠብቀው ትክክለኛውን የልጁን በርዝ ሰርቲፊኬት ወይም ሰርቲፋይድ የሆነውን ከስቴት ስላክላቸው ነው። በዛ ነው ፓስፖርት ፕሮሰስ ማድረግ ለልጁ። ይህንን ቅድም መግቢያ ላይ እንደገለጽኩላችሁ የዚህ ቪዲዮ ዋና ዓላማ ብዙውን ጊዜ በእስራኤል ላይ አንዳንድ ሰዎች ባለማወቅ ከሆስፒታል የተሰጣቸውን የበርዝ ሰርቲፊኬት ምስክር ወረቀት አምጥተው ለልጆቻቸው ፓስፖርት ለማድረግ ትክክለኛ ዶክመንት መስላቸው ማለት ነው። ግን ትክክለኛ ዶክመንት ዛሬ የነገርኳችሁ ነው። በሆስፒታል በርዝ ሰርቲፊኬት ለልጆች ፓስፖርት ፕሮሰስ ማድረግ አይቻልም። አሁን በመቀጠል ሰርቲፋይድ ስለሆነው ደግሞ የበርዝ ሰርቲፊኬት ልንገራችሁ። ቫይታል ነው የሚባለው ወይ ቫይታ ወይም ሰርቲፋይድ በርዝ ሰርቲፊኬት የሚባለው ቀደም ሲል ልጁ ከተወለደበት ሆስፒታል የተላከ ልጁ መቼ እንደተወለደ ሆስፒታሉ ስሙ የት ነው፣ ልጁ በጤንነት መወለድ አለመወለድ፣ የልጁ ቤተሰቦች በትክክል የእናቱና የአባቱ ስም በልጁ እነዚህን ሁሉ ዶክመንቶችን ካጣራ በኋላ ትክክለኛውን ወይም ሰርቲፋይድ የሆነውን የበርዝ ሰርቲፊኬት ስቴቱ አናውንስ ወይም ይሰጣል ማለት ነው። ያኔ ብቻ ነው ትክክለኛው የበርዝ ሰርቲፊኬት ወይም ሰርቲፋይድ የሆነው የሚገኘው ማለት ነው። ይሄኛው ዶክመንት ብቻ ነው ሌጋል የሆነው ፓስፖርት ፕሮሰስ ለማድረግም ወደፊት ልጁ አድጎ ድራይቨር ላይሰንስ ማውጣትም ሲፈልግ ይሄኛውን የበርዝ ሰርቲፊኬት ወይም ከስቴቱ የተላከውን ትክክለኛውን ኦሪጂናል በርዝ ሰርቲፊኬት ማውጣት ነው ለልጁ ወይም ወደፊት በራሱ አድጎ እድሜው 16-17 ሲሆን ፓስፖርት ፕሮሰስ ማድረግ ያለበት። ስለዚህ ልዩነቱ የሆስፒታል የሚሰጠው ዶክመንት ለፓስፖርት አገልግሎት አይውልም፣ ድራይቨር ላይሰንስ ወደፊት ለማውጣት አይሆንም። ምክንያቱም ትክክለኛ ዶክመንት አይደለም። ትክክለኛው ዶክመንት ስቴቱ የሚሰጠው ሰርቲፋይድ የሆነው በርዝ ሰርቲፊኬት ዶክመንት ነው። በሱ ለፓስፖርት፣ ለድራይቨር ላይሰንስ፣ ለሶሻል ሴኩሪቲ ነምበር እንደገና ትምህርት ቤት ልጆቻቸውን ለማስመዝገብ ይጠቅማቸዋል ማለት ነው። ነገር ግን ያኛው ከሆስፒታል የምታገኙት የበርዝ ሰርቲፊኬት ለልጁ እንደዚህ አይነት አገልግሎቶችን ትምህርት ቤት በዛ ማስመዝገብ አትችሉም፣ ፓስፖርት ማውጣት አትችሉም፣ ሶሻል ሴኩሪቲ ነምበር ለልጆቻችሁ ማመልከት አትችሉም፣ እንዲሁም ፓስፖርት ማመልከት አትችሉም ማለት ነው ሆስፒታሉ በሚሰጣችሁ የበርዝ ሰርቲፊኬት። ስለዚህ ልዩነት አለው። ውድ ቤተሰቦቼ ምናልባት በዚህ ሁኔታ ውስጥ ያላችሁ ምናልባት የትኛው ትክክል እንደሆነና እንዳልሆነ የማታውቁ ከሆነ ይህንን መረጃ ይጠቅማችኋል። እስከ መጨረሻ ቪዲዮ እንድትከታተሉ። ይህንን ያመጣሁት ያለምንም ምክንያት አይደለም። ስራ ቦታ ላይ ብዙ ጊዜ ገጥሞኛል። ትክክለኛ የሆስፒታል በርዝ ሰርቲፊኬቱን ለፓስፖርት ለልጆቻቸው አምጥተው ፕሮሰስ ለማድረግ ሲቸገሩ ስላየው ነውና ትክክለኛው መረጃው ይሄ ነው። ይሄንን ቪዲዮ ከወደዳችሁት ያው ቀደም ብዬ እንደነገርኳችሁ ላይክ፣ ሰብስክራይብ እንደውም ሼር በማድረግ ለሌሎች ቤተሰቦቻችን እንድታስተላልፉ ፈልጋለሁ። ውድ ቤተሰቦቼ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ነው።